በሀገራችን ውስጥ ፋይናንስ ከምናገኝባቸው መንገዶች መካከል የማይክሮ ፋይናንስ ኢንስቲትዩሽኖች አንደኛው አማራጭ ነው። እንግዲህ በርካታ በሀገራችን ውስጥ ያሉ የማይክሮ ፋይናንስ ኢንስቲትዩሽኖች የተለያዩ አይነት ሞዴሎችን በመጠቀም ለተለያዩ ደንበኞቻቸው ቁጠባን አስቀድሞ ከቁጠባ ደግሞ ጎን ለጎን የተለያዩ አይነት ለተለያዩ ደግሞ ፐርፐዞች ወይም ዓላማዎች የሚሰጧቸው የብድር አገልግሎቶች አሉ። ሆኖም ግን አብዛኛውን ጊዜ ሲወራም ብድር ላይ አይደለም ኤምኤፍአይዎች ማተኮር የሚፈልጉት ቁጠባን ያስቀድማሉ። እንግዲህ ስለዚህ የበለጠ ለማብራራት በዛሬው ድክድክ እንግዲህ የድጋፍ ኤምኤፍአይ ዋና ኦፕሬሽንስ ኦፊሰር ወይ ሲኦ ጋር አብሬ ይገኛለሁ። እስቲ መጀመሪያ ስሞትን ያስተዋውቁኝ። አመሰግናለሁኝ። ምርቱ ከበደ እባላለሁ። የድጋፍ ቺፍ ኦፕሬሽን ኦፊሰር ነው። እሺ እንግዲህ አንደኛ ድጋፍ ምን አይነት አገልግሎቶችን ነው የሚሰጠው? የተለየ ደግሞ ለየት የሚያደርገው አሁን አብዛኛው ኤምኤፍአይዎች አሉ አይደለ ሀገራችን ውስጥ ኦፕሬት የሚያደርጉት በዲጂታል የግብይት መንገድ ደግሞ ለየት ያለ አገልግሎትም ትሰጣላችሁ። እስቲ በሁለቱ መንገድ እንጀምርና እንቀጥላለን ውይይታችን። እንግዲህ ድጋፍ ኢትዮጵያ ውስጥ ካሉ የማይክሮ ፋይናንስ አገልግሎት ወይም ደግሞ አነስተኛ ብድርና ቁጠባ ከሚሰጡ ተቋማት ውስጥ አንዱ ነው። ድጋፍ ላለፉት 20 ዓመታት የብድርና ቁጠባ አገልግሎትን ሲሰጥ የነበረ ወይም ደግሞ እየሰጠ ያለ ማይክሮ ፋይናንስ ነው። ቅድም ለማንሳት እንደሞከርከው አንተም ድጋፍን ከሌሎች ማይክሮ ፋይናንሶች የሚለየው ዲጂታል ፋይናንሲንግን በመጀመር ወይም ደግሞ በመስራት ቀዳሚው ማይክሮ ፋይናንስ ነው። ስለዚህ የሚሰጣቸው አገልግሎቶች በመላው ሀገሪቱ የብድርና የቁጠባ አገልግሎቶችን እየሰጠ ያለበት ሁኔታ ነው ያለው። ስለዚህ እነዚህ የብድር አገልግሎቶችን ሆነ የቁጠባ አገልግሎቶች ደንበኞቻችን ከየትኛውም የሀገሪቱ ጫፍ በዲጂታል ወይም ደግሞ በሲስተም ተጠቅመው ማግኘት ወይም ደግሞ አገልግሎቱን ተጠቃሚ መሆን የሚችሉበትን አሰራር ዘርግተን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በእንግሊዝኛ ምህጻረ ቃሉ ኤፍቲዲ የምንለው ወይንም ፊክስድ ታይም ዲፖዚት፣ በአማርኛ ደግሞ እንግዲህ ለወሰን ጊዜ የሚቀመጥ የቁጠባም ወይንም የዲፖዚት ገንዘብ አለ። እስቲ ስለሱ ያስረዱኝ። አንደኛ አንድ ደንበኛ መጥቶ ከምን ያህል ጊዜ ጀምሮ ነው እንደው በሌሎች ባንክ አሰራሮች ዝግ አካውንት ልንለው እንችላለን፣ የተለያዩ ስያሜዎች ይሰጡታል። እናንተ ግን ኤፍቲዲ የምትሉት አገልግሎቶቻችሁ ምን አይነት ናቸው? የምንሰጣቸው አገልግሎቶች በአጠቃላይ ሁለት አይነት ዋና ዋና አገልግሎቶች አሉ። የብድርና የቁጠባ አገልግሎት ነው። ወደ ቁጠባው ከመግባቴ በፊት ትንሽ የብድር አገልግሎቶቻችንን ለመጥቀስ ልሞክር። በዋናነት እነዚህ ሁለት አገልግሎቶች ናቸው የሚሰጡት ማለት ነው። የብድር አገልግሎታችንን ስናይ ሁለት አይነት አገልግሎት አለን። አንደኛው ሰራተኞችን ወይም ደግሞ ደሞዝተኛን ማዕከል ያደረገ የብድር አገልግሎት አለን። ማንኛውም የደሞዝተኛ የሆነ ሰው የመንግስት ተቋም ውስጥ ሊሆን ይችላል፣ የግል ድርጅቶች፣ ማንኛውም ፒኤልሲዎች ሊሆኑ ይችላሉ። ተቀጣሪ ሆኖ የሚሰራ ማንኛውም ሰራተኛ ደሞዝተኛ የድጋፍን ብድር ማግኘት የሚችልበት አሰራር አለ። በሁለተኛነት የብድር አገልግሎት ደግሞ በማንኛውም የንግድ ስራ ላይ የተሰማሩ ሰዎች የሚያገኙት የብድር አይነት ነው። እዚህ ጋር ቢዝነስ ላይ የተሰማሩ ሰዎችን በሁለት ከፍለን ነው የምናያቸው። አንደኞቹ ላይሰንስ ያላቸውም ደግሞ ንግድ ፍቃድ ኖሯቸው ፎርማል የሚባሉ የነጋዴዎች ሲሆኑ፣ ሌሎቹ ደግሞ ኢንፎርማል የሚባሉ የንግድ ፍቃድ የሌላቸው ነገር ግን ቢዝነስን የሚሰሩ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች በተለይ ኢንፎርማል የተባሉት በግሩፕ ሆኖ የሚወስዱበት አሰራር አለ። ሌሎች መንግስት ሰራተኞች ሊሆኑ ይችላሉ፣ ወይም ደግሞ በማንኛውም መስሪያ ቤት ሰራተኛ ሊሆን ይችላል። ፎርማል የሆነ ብድር ቢዝነስ ያላቸው ሰዎች በግላቸው ብድር የማግኘት እድሎች አሉ ማለት ነው። ስለዚህ በየትኛውም የሀገሪቱ ጫፍ ላይ ሆነው በጣም ውስን የምንፈልጋቸውን መስፈርቶች አሟልቶ ይህንን የብድር አገልግሎቶችን ማግኘት የሚችሉበት አሰራር ነው ያለው። ወደ ኤፍቲዲ ወይም ደግሞ የጊዜ ገደብ ቁጠባ ስንመጣ ከምንሰጣቸው አገልግሎቶች ውስጥ ሁለተኛው ቁጠባ ነው። ቁጠባም ደግሞ መደበኛ ቁጠባና የጊዜ ገደብ ቁጠባ ብለን በሁለት እንከፍለዋለን። የመደበኛ ቁጠባ ማንኛውም ሰው የሚያስቀምጥ በማንኛውም ጊዜ በፈለገ ጊዜ ገቢና ውጪ የሚያደርግ የቁጠባ አይነት ነው።
የጊዜ ገደብ ቁጠባ ግን በጊዜ ገደብ ከድጋፍ ጋር ወይም ደግሞ ከድርጅታችን ጋራ ውል በመግባት የሚቀመጥ የቁጠባ አይነት ነው። ስለዚህ አንድ ደንበኛ ለ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ ለ1 ዓመት ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ለዚህ ጊዜ ይሄ ገንዘብ እናንተ ጋር ይሁን ብሎ ከኛ ጋር ውል ይገባል። ከዛ በኋላ በሚያስቀምጥበት ጊዜ መደበኛ ቁጠባዎች ከሚከፈላቸው ወለድ የተሻለ ደግሞ ከፍተኛ ወለድ የሚያስገኝ የቁጠባ አይነት ነው ማለት ነው። ስለዚህ በጣም ብዙ ከስተመሮች አሉ ወይም ደግሞ ደንበኞች አሉን። ምናልባት ባልሳሳት በሀገራችን ውስጥ እኛ ድጋፍ የሚከፍለውን ያክል የኢንተረስት ወይም ደግሞ ወለድ የሚከፍል ተቋም እምብዛም አይኖርም። ስለዚህ ከዛ የተነሳ ብዙ ከስተመሮች አሉ። እስከ 24% የሚከፈልበት የጊዜ ገደብ ቁጠባ ነው ያለን ማለት ነው። በጣም 24% ማለት ትልቅ ነው የጊዜ ገደብ ያለው ቁጠባ ላይ ማለት ነው። አሪፍ 24 ማለት እንግዲህ አንድ ሰው 1 ሚሊዮን ብር ቢቆጥብ በየወሩ 20 ሺህ ብር ያገኛል ማለት ነው። በመጨረሻ ላይ ገንዘቡን የራሱ 1 ሚሊዮኑን ማግኘት ይችላል። ግን በየወሩ ለ1 ዓመት 20 ሺህ ብር የሚያገኝበት አሰራር ይኖራል። በዛው ልክ እንደየገንዘቡ መጠን ከ50 ሺህ ብር ጀምሮ መቆጠብ ይችላል። ከ3 ወር ጊዜ ጀምሮ መቆጠብ ይችላል። ስለዚህ ማንኛውም ሰው ይሄንን እድል መጠቀም ይችላል ማለት ነው። በጣም አሪፍ። እንግዲህ ይሄ ቁጠባ አብዛኛውን ጊዜ ኤምኤፍአይ ሲባል ከብድር ጋር የተያያዘ የቁጠባ አይነት ዘዴ ስለሆነ ከዛም ጋር የተያያዘ አገልግሎት አለ። ከተቆጠበ በኋላ ለምን ያህል ጊዜ ይቆጠባል? በምን ያህልስ ጊዜ ፓተርን ምን ያህል ማስገባት ይኖርበታል? አንዱ ከሌሎች የሚለየን ይሄ ነው። የኛ የብድር አገልግሎት በምንም አይነት መልኩ ከቁጠባ አገልግሎት ጋር አያያዝም። ብድር የሚፈልግ ሰው ዛሬ ብድር ጠይቆ ዛሬኑ ማግኘት ይችላል። ቁጠባም የሚፈልግ ሰው ዛሬኑ መጥቶ መቆጠብ ይችላል። ስለዚህ የኛ ብድሮች የትኛውም የድጋፍ የሚሰጣቸው የብድር አገልግሎቶች ከቁጠባ ጋር ተያያዥነት የላቸው። ቁጠባዎቻችንም በተመሳሳይ መልኩ ማለት ነው። ቴነር የሚሉትስ ነገር ምንድን ነው? ተነር ማለት እንግዲህ ጊዜው ነው ወይም ደግሞ ተርሙ ምን ያክል ነው ነው። ቅድም ለማንሳት እንደሞከርኩት ከ3 ወር ጀምሮ የ3 ወር፣ የ6 ወር፣ የ9 ወር፣ የ1 ዓመት፣ 2 ዓመት፣ 3 ዓመት ብለው መቆጠብ ይችላሉ እና ጊዜው ከ3 ወር ጀምሮ 6 እያለ የሚሄድበት አሰራር ነው ማለት ነው። ስለዚህ መነሻው የኛ የጊዜ ገደብ ቁጠባ ጊዜ 3 ወር ነው። ከ3 ወር ጀምሮ መቆጠብ ይችላል። እንግዲህ የጊዜ ገደብ ቁጠባ ማንኛውም ሰው መቆጠብ ይችላል። በግለሰብ ደረጃ፣ በድርጅት፣ የተለያዩ ማህበራት፣ እንደገና ደግሞ እድሮች መቆጠብ የሚችሉበት አሰራር አለ። እስካሁንም ብዙ ሰዎች ወይም ደግሞ ድርጅቶች፣ ተቋማት እየቆጠቡ ያለበት ሁኔታ ነው ያለው። ስለዚህ ለሁሉም ክፍት ነው ማለት ነው። በግለሰብ ደረጃ ይቻላል፣ በግሩፕ ደረጃ የሚቻልበት ሁኔታ ነው ያለው። ሌላው ከቁጠባ ጋር ተያይዞ ብዙ ጊዜ የሚነሳው ጥያቄ የጊዜ ገደብ ቁጠባ ከሆነ በ1 ዓመት ካስቀመጠ አንድ ደንበኛ ለዛ 1 ዓመት ገንዘቡን መውሰድ አይችልም የሚል አንዳንድ መልከታዎች አሉ። ነገር ግን እንደ ድጋፍ ገንዘቡ የራሱ ስለሆነ ደንበኛው በማንኛውም ጊዜ ገንዘቡን የሚፈልግበት ሁኔታ ከተፈጠረ ራሱ የተለያዩ ችግሮች ገጥሞት ሊሆን ይችላል። የተለያዩ ሌሎች አማራጮችን አግኝቶ ሊሆን ይችላል። ሌላ ስራ ሊሰራበት ሊሆን ይችላል። ደንበኛው ገንዘቡን የሚፈልግበት ሁኔታ ከተፈጠረ ከሱ የሚጠበቀው በማንኛውም ጊዜ ማመልከት ብቻ ነው። የጊዜ ገደቡም ሳያልቅ መውሰድ የሚችልበት ወይም ደግሞ ማግኘት የሚችልበት አሰራር አለ ማለት ነው። ሌላው እንግዲህ ሰዎች ወደ ድጋፍ መጥተው መቆጠብ ቢፈልጉ ቅድም እንዳልኩት በተለያዩ አማራጮች መጠቀም ይችላሉ። ከዛ በተጨማሪ ቅርንጫፎች አሉ። የድጋፍ ማይክሮፋይናንስ ቅርንጫፎች አዲስ አበባ ውስጥ 5 ቅርንጫፎች አሉ። ኮተቤ ላይ፣ ጉለሌ ላይ፣ ቃሊቲ፣ ወሎ ሰፈር እና ቡልቡላ ቅርንጫፎች አሉ። ከአዲስ አበባ ውጭ ደግሞ ባህር ዳር፣ ሐዋሳ፣ አዳማ እና ድሬዳዋ ላይ አለ። ስለዚህ እዚህ ቦታዎች ላይ ወደሚቀርባቸው ሄዶ መቆጠብ ወይም ደግሞ የድጋፍን አጠቃላይ አገልግሎት ማግኘት ይችላሉ። አባል ሆነው የሚፈልጉትን አገልግሎት ማግኘት ይችላሉ። ከዛም ባለፈ ደግሞ ከነዚህ ከተሞች ውጭ ያሉ ደንበኞችም ካሉ
እኛ በመላው ሀገሪቱ የክልል፣ የዞን፣ የወረዳ ከተሞች ላይ የኛ የብድር መኮንኖች ስላሉ 6575 ላይ በመደወል እዛ አካባቢ ያሉትን የሎን ኦፊሰሮቻችንን ስልክ በመውሰድ ከነሱም ሰርቪሱን ማግኘት የሚችሉበት አሰራር አለ ማለት ነው። ይህንን የቁጠባውንም የብድሩን አገልግሎት ማግኘት የሚችሉበት አሰራር አለ። ሌላው እንግዲህ በመጨረሻ ላይ ለማንሳት የምፈልገው ፈጣንና ቀልጣፋ የብድር አገልግሎት ማግኘት ከተፈለገ ማንኛውም ሰው ድጋፍን መምረጥ ይችላል ብዬ አስባለሁ። ቁጠባም ደግሞ ከፍተኛ ወለድ የሚገኝበት የቁጠባ አይነት ስላለ እሱንም ከድጋፍ ጋር ቆጥቦ ውጤታማ ወይም ደግሞ ትርፋማ እንዲሆኑ ማበረታታት እንፈልጋለን። ታዲያ እንግዲህ በዚህ 20 ዓመት ውስጥ በርካታ ደንበኞች እንዳፈራችሁ እርግጠኛ ነኝ። እንደው የቁጠባና የብድሩ እንደው በሬሾ መረጃ ይኖሩታል እንደው ቢታወቅ? እንግዲህ በጣም ብዙ ናቸው። በእርግጥ ለ20 ዓመት የሚቆይም ድጋፍ ላለፉት 3 ዓመታት ነው ወደ ዲጂታል ፋይናንሲንግ የመጣውና በዚህ በጣም ጥሩ ስራ እየሰራ ያለው። ስለዚህ በአሁኑ ጊዜ የብድር ደንበኞቻችን ኦልሞስት ከ30 ሺህ በላይ ይሆናሉ። የቁጠባ ደንበኞቻችን ደግሞ መደበኛውንም ጨምሮ ከ35 ሺህ በላይ የቆጣቢ አባላት አሉ ወይም ደግሞ ደንበኞች አሉ ማለት ነው። እንደው አሁን ተመልካቾቻችን የሚጠይቁት ነገር አብዛኛውን ጊዜ እንግዲህ ከኤምኤፍአይ ጋር የሚነሳው ነገር ቅድም ለመጥቀስ ሞክረዋል። መስፈርት ሲባል ምን አይነት መስፈርት ነው? በዝርዝር ቢያስረዱን እስቲ። እንደው አንድ ሰው እኔ አሁን የንግድ ብድር ልውሰድ ብል ምን አይነት መስፈርቶች ማስቀመጥ ይኖርብኛል? እንግዲህ ብድሮችም ቁጠባችንም የራሱ የሆነ መስፈርት አለ። ግን የኛን አሁን የብድር መስፈርቶችን ለየት የሚያደርገው ምንድን ነው? በጣም ቀላል መስፈርቶች ናቸው። አሁን ለምሳሌ ሰራተኛ የሆነ ሰው ከድጋፍ ብድር ለመውሰድ የሚጠበቅባቸው የመስሪያ ቤት መታወቂያ እና ናሽናል አይዲ ካለው አንድ ሰው ብድር የማግኘት እድል አለው። በቢዝነስ ላይ የተሰማሩ ወይም ደግሞ ፎርማል የሚባሉ የነጋዴዎች ደግሞ ላይሰንሶቻቸውን ወይም ደግሞ የንግድ ፈቃዳቸውን እና ናሽናል አይዲያቸውን ማቅረብ ከቻሉ የሚያገኙበት አሰራር አለ። ኢንፎርማል የሚባሉ ቅድም እንዳልኩት አሉ ደግሞ እነሱ ንግድ ላይ ተሰማርተው ነገር ግን ንግድ ፈቃድ ከሌላቸው 3 እና ከዛ በላይ ሆነው በመደራጀት አንድ ላይ ሆነው መውሰድ ይችላሉ። እነሱ ናሽናል አይዲያቸው ብቻ በማያያዝ ይወስዳሉ ማለት ነው። ነገር ግን ከፍ ያለ ብድር ወይም ደግሞ የብድር መጠኑ ከፍ እያለ በሚመጣበት ጊዜ የተወሰኑ የሚጨመሩ መስፈርቶች አሉ። እነዛን መስፈርቶች በማሟላት በጣም ባጠረ ጊዜ ብድር የማግኘት እድሎች አሉ ማለት ነው። የቁጠባን በምናይበት ጊዜ አንድ ሰው ለመቆጠብ ሲፈልግ ከሱ የምንፈልገው መታወቂያውን ብቻ ነው። መታወቂያውን ብቻ ይዞ መምጣት ይጠበቅበታል። ከዛ ገንዘቡን ዲፖዚት ያደርጋል። ሰርቲፊኬት እና የውል ይሰጠዋል። ስለዚህ በእሱ ባስቀመጠው የጊዜ ገደብ መሰረት ውል ተዘጋጅቶ ይሰጠዋል ማለት ነው። ውል እንፈራረማለን። በዛ ውል መሰረት የተፈለገውን ነገር ያደርጋል። እንግዲህ በሁለቱም አማራጭ መደበኛውንም የጊዜ ገደብ ያለውን ቁጠባ አድርጎ መንቀሳቀስ ይቻላል። በጣም አመሰግናለሁ ለቆይታችን። እንግዲህ መልካም የስራ ዘመን እመኛለሁ። እናመሰግናለን።